አፍቃሪ በሩን ከፍታ በፈገግታ አስተዋለችው። ፊቱ ጠቁሯል። ምን ነካኝ ጌታ አለችው። በጥፊ ከደናት። ወደ ኋላ ተንገዳግዳ ወለሉ ላይ ተነጠፈች። ትናንትና በዚህ ሰዓት ግን እንዲህ አልነበረም። በሩን አንኳኳ። በሩን ከመክፈቷ በከንፈሩ ተቀበላት። በአፉ ውስጥ የነበረውን የደስታ ከረሜላ ጠጠር ከናፍሮቻቸው ሳይላቀቁ በመላሱ ገፍቶ ወደሷ አፍ ጨመረላት። እንደ ሕፃን ልጅ ሳስቆ ካነሳትና በአየር ላይ እየተፈነከነከች ካሽከረከራት በኋላ በቀስታ ወለሉ ላይ መለሳት። በእግሮቿ ጣቶች ቆማ አጥብቃ አቀፈችው። ግንባሯን እየሳመ ጸጉሯን እየደባበሰ ወደ ውስጥ ከመዝለቃቸው በፊት ደረቱን አንተርሶ ለደቂቃዎች አቆያት። በጠንካራ የጥፊው ኃይል ከተዘረረችበት ወለል ላይ እንደምንም ብላ ተነስታ አስተዋለችው። ምንም ስሜት አይነበብበትም። ሶፋው ላይ ተቀምጦ ቴሌቪዥኑ ላይ ብቻ አይኑን ተኩሏል። ትናንትና በዚህ ሰዓት ግን እንዲህ አልነበረም። ወደ ውስጥ ከዘለቁ በኋላ ቦርሳውን ከትከሻው ላይ አውርዳ ግድግዳ ላይ ሰቀለች። እጆቹን እንደያዙ ሶፋው ላይ ተቀመጡ። ስለ ውሎዋ ጠየቃት። እየተፍለቀለቀች አንዳንዴ እየተከዘች ስታወራው ምስጥ ብሎ አዳመጣት። ስትጨርስ በጸጉሯ እየተጫወተ አፍንጫዋን እየነካካ ጉንጯን እየቆነጠረ ለግሩም ውሏ አፉን ከፈተላት። ለአሳዛኝ ውሏ ደግሞ እንባዋን ጠረገላት። የሚጠዘጥዝ ፊቷን እያሻሸች ከወደቀችበት ተነሳች። አሁንም አይኑን ከቴሌቪዥኑ ላይ አልመለሰም። ወደ ጓዳ ገብታ ራት ይዛ መጣች። ሳህኑን ከእጇ ላይ ነጥቆ ከግድግዳው ጋር አላተመው። ሳህኑ አመድ ሆነ። ምግቡ ተፈነቻቸረ። ስቅቅ ብላ አስተዋለችው። እሱ ግን ዳግም አይኖቹን ወደ ቴሌቪዥኑ አዞረ። ትናንትና በዚህ ሰዓት እንዲህ አልነበረም። አብሯት ሲያውካካና ሲያዝን ከቆየ በኋላ ራት ለማምጣት ጓዳ ገባች። ተከትሏት ገባና ከኋላዋ ቅፍ አደረጋት። ይህንን የወጥ ሳህን እንዳለቀው አለች እየሳቀች። ልቀቂዋ፣ ይሰበራል። ዛሬ ሳህን ቢሰበር ነገ ሌላ ይተካል። እንደ ዛሬው ግን ነገ ላይ ውብ ሆነሽ ካላገኘሽ መቆጨት አልፈልግም። አንገቷን በከንፈሮቹ መዳሰስ ሲጀምር እንደምንም ብላ ሾልካ መለጠችውና ከብዙ ደስ የሚል የስሞት ልመና በኋላ እዛው እንደቆሙ ምግቡን ይጎራረሱ ጀመር። ይጣፍጣል እየተስለመለመች ጠየቀችው። እኔ እንጃ፣ አይንሽን እያየው ስበላ ጥሬ ጎመን ሳይቀር ብስል ቆስጣ ይሆንብኛል። ከልቧ ሳቀች። የሳህኑን ስብርባሪዎችና ብትንትን የምግብ ፍትፍቶችን አነሳስታ ወደ ቆሻሻ መጣያ ቅርጫት ከተተች። እጇ ይንቀጠቀጣል። ልቧ ድስቅ እልም ይላል። ድምጿ በፍርሃት እየተርገበገበ ዛሬ ውሎ ጥሩ አልነበረም ልበል አለችው። ምን አገባሽ? አንባረቀባት። የጮኸቱን እዝረት አንዘፈዘፈው። ትናንትና በዚህ ሰዓት እንዲህ አልነበረም። ዛሬ ውሎ እንዴት ነበር? ሳልነግርሽ አላት፣ በአፍ ውስጥ ያለውን ለማዋጥ እየታገለ። ሳባ ወልደ ሰማያትን አገኘኋት እኮ። አላምንህም እኮ ህሊናሙች ኃይለኛ ዶክተር ሆናለች። እዚህ ታች ከዋርካው ጀርባ በቅርቡ የተመረቀ ሆስፒታል ለካ እሷና ጓደኛዋ በጋራ ያሰሩት ነው። እኔ ፈረንጅ ሀገር ሰዎችን ሲያዝበጠብጥ እንጂ እንዲህ ሲያሳምር አይቻላቅም። ሆዱን ጎሸም አረገችው። እሷ ልጅ ግን የትምህርት ቤት የልጅነት ጓደኛ ብቻ ናት። እሱማ አንዳንዴ እንዳትጨርሰው ጉንጩን ነከሰችው። በሳቅና በህመም ውስጥ ባለ ስሜት ምንም ነገር እንደሌላቸው መለሰላት። ነገ ሆስፒታላቸውን እንድጎበኝላቸው ጋብዛኛለች። በሽታ ጭንቅላቷን ነቅንቃ አይኖቹን ሳመችው። ምሽቱ ሲገፋ ወደ መኝታ ቤቱ ገባና በሩን ከውስጥ ቆለፈው። አላመነችም። ጋቢዋን ከቁም ሳጥን አውጥታ ሶፋው ላይ ኩርምት አለች።
ከተወሰኑ ደቂቃዎች በኋላ ሲያንኮራፋ ሰማቸው። ትናንት በዚህ ሰዓት ግን እንዲህ አልነበረም። ከራት በኋላ ጭኑ ላይ ተጋድማ ሲያወሩ እንቅልፍ ወሰዳት። እንደ ሕፃን ልጅ አንከብክቦ አነሳትና ብርድ ልብሱን ገልጦ አስገባት። የሳሎኑን መብራት አጠፋፍቶ አንሶላ ውስጥ ሲገባ መለመሉን ነበር። መብራቱን ሊያጠፋ በሄደበት ቅጽበት እሷም ልብሶቿን አንድም ሳታስቀር ወረወረቻቸው። እርቃናቸውን ተቃቀፉ። አልጋቸው ላይ ተንከባለሉ። እያቃሰተች በጆሮ የሚያስደስተውንና የሚያስፈራውን ሐረግ ወጣችለት። አንተን ያጣው ቀን እኔም መኖሬን አቆማለሁ። እንደዚህ አይባልም ሊና። እንጃል ይልቅ ጭምቅ አድርገኝ። ስሜት ውስጥ ሆና የተናዘዘችው አይደለም፣ የምሯን ነው። እስትንፋሷ በሱ ሳምባ ውስጥ፣ ልቧ በሱ ደረት ውስጥ፣ ደሟ በሱ ደም ስር ውስጥ እንዳለ አምናለች። መኖሯ እንደሆነም ደምድማለች። ዛሬ ጠዋት ከቤት ሲወጣ ፍቅር በፍቅር አድርጓት ነበር። ሲመለስ ግን ሌላ ሰው ሆነ። ከተገናኙበት ቀን ጀምሮ አድርጓቸው የማያውቅ በቤት ልጅ አይን ሰቅጣጭ የሆኑ ባህሪያትን አሳያት። ሲነጋ በድሮ ጸባዩ እንደምታገኘው ተስፋዋ በዝቶ ነበር። ግን ተሳሳተች። ለቀጣዮቹ 2 ወራት የጭካኔ አለንጋው በየቀኑ አረፈባት። ስፍስፍ ብላ እንዳልወደደችው እንግፍግፍ ብላ ጠላችው። ይባስ ባልጠበቀችው በአንድ ዕለት ከሳባ ጋር ፍቅር ስለጀመረን ዳግም እዚህ ቤት አልመጣም ይስፋሽ የሚል መልእክት ትቶላት አገኘች። ሻንጣውን ብቻ ወስዷል። ልቧ ደነደነ። የድሮ ፍቅሯን ቃና በጥላቻ ግራዋ ከልቧ ላይ ሞዥቃ አጠበችው። የበላለዘ ፊቷን በመዋቢያ ማውገብ ጀመረች። የሸራረፋቸው ጥርሷን በሌላ ተካች። የቀዳደደባት ልብሶቿን በአዲስ ለወጠች። ጠልቶት ከገላዋ ያነሳው ገላዋን በሌላ ሰው ገላ ጣለች። እንደ አዲስ የተደሰተች መሰላት። አንድ ቀን ከሌሎች ሰዎች መሞቱን ሰማች። እርግማኗና ምኞቷ ተገምደው ጠልፈው እንደጣሉ ታሰበችና ደስ አላት። ሳባ የተባለችውን ሴት እንኳን የሥራሽን ሰጠሽ ልትላት ወሰነች። ቀጥ ብላ ወደ ሆስፒታሉ አመራች። አስጠራቻት። ህሊና የስድብ ጣቢያዋን ከፍ አድርጋ ከፈተች። ስሚ አንቺ ለወትሮ ተምረሻል ተብሏል። ድንቄም ትምህርት። ዶክተርነቱን ስታጣድፊው ሰውን ከትዳሩ አፋቶ መውሰድ ነውር መሆኑን አልተማርሽም? የሰው ፍቅር መበጥበጥ የወራዳነት ሥራ መሆኑን አልነገሩሽም? እግዚአብሔር ግን ቅጣቱ ፈጣን ነው። ይኸው እሱን ቀጸፈው፣ ያንቺን ክብርም አቅልሎ አንሳፍፈው። ዛሬ እሱ በህይወት ቢኖር በወደድኩ። ከሱ በላይ አብልጦ የሚወደኝ ሰው አግኝቻለሁ። ይብላኝለት ለእርሱ። ሳባ በቁጥብ ፈገግታና በሐዘን መካከል ሆና እንደ እብድ የሚያደርጋትን ህሊናን ብቻ ማየት ስራዋ ሆነ። እስቲ ልጠይቅሽ፣ ከኔ ምን ነበር የሚጠላው? አለባበሴን ነው? እንደሱ አላለኝ። ሙያ የላትም ማለሽ? አልወጣውም። አልጋ ላይ ላስደስተው? ይህንንም አላለኝ። እና ምን አባቱ ሆኖ ወደ አንቺ መጣ? ሳይሽ ብዙ ነገር በልጥሻል። አብሮ አደጎች ብትሆኑም ያሮጊት ገጽታን ያለሽ። ስለ ሙያሽም ስሰማ በዋል ፈሰስ ነሽ። እንግዲህ የአልጋው ላይ ጉዳያችሁን ያልሰማሁት። ሳባ ግልፍ አላት። ህሊና ይበቃሻል። ሂጂ ቤትሽ፣ ከአዲሱ ባልሽ ጋር መልካም ህይወት ይሁንላችሁ። በቃ አለቀ ነገሩ። ብሄድ ባልሄድ አንቺ አይደለሽም የምትነግሪኝ። ክብረ ቢስ። በቅርቡ አንቺ ራስሽ ሟች ትመስኛለሽ። ሰማይ ቤት ስትሄጂም ሰላም በይልኝ። አምሮባታል፣ ጥሩ ሰው አግብታለች፣ ተመችቷታል፣ ልጅ ሁሉ ሊወልዱ አስበዋል በይልን። አንተን ማመንና መውደድ የህይወቴ ታላቅ ስህተት ነበር በይልኝ። እሺ። ህሊና እየተወረገረገች ሳባን በቆመችበት ትታት ከሆስፒታሉ ወጣች። ሳባ በቀስታ በሐዘኔታ እንዳቀረቀረች ደረጃውን ወጣች። በላይኛው ፎቅ ላይ ያለውን አንድ ክፍል ከፍታ ገባች። ነርሶች አንድ ህመምተኛ ከበው ይነፋረቃሉ። ነርሶቹን አስወጥታ ሳባ ከህመምተኛው አጠገብ ወንበር ስባ ተቀመጠች። ሚስት መታ ነበር አለችው። ፀጉሩን ተላጭቶ መላ ሰውነቱ ያለቀው ወጣት ፈገግ አለ። በመሞቻዬ ሰዓት ይህን መስማት ደስ ይላል።
ያሰብከው ተሳክቷል። ከሌላ ሰው ጋር መኖር ጀምራለች። አንተን ያጣው ቀን መኖር አቆማለሁ የሚለው የህሊና ንግግር በመለወጡ የድል ፈገግታ አሳየ። ፈገግታው ሳይከስም አይኖቹ ተከደኑ። ሳባ ፈገግ እንዳለች እንባዋ እርግፍ አለ። በቀስታ አንሶላውን ሽቅ ወደ ጭንቅላቱ ሳበችው። ደህና ሁን ጓደኛዬ፣ ደህና ሁን ጓደኛዬ። ጓደኛ የሚለው ቃል የታሪኩን ጅማሬ አስታወሳት። ከብዙ ዓመታት በኋላ ከተገናኙና ብዙ ካወራላት በኋላ የሚወዳት ሚስት እንዳለችው ነገራት። ደስ አላት። ሆስፒታላችንን ላስጎብኝህ አለችው። ተስማማ። ጓደኛዬ የኒህን አዳዲስ መሳሪያዎች ብቃት ለማወቅ የመጀመሪያው ተመርማሪ እኔን በማድረግ የሕክምና ስራሽን አትጀምሪም አላት። በፈገግታ ወደ መመርመሪያው ዘመናዊ ክፍል ገቡ። በመሪር ሐዘን ከመመርመሪያ ክፍል ውስጥ ወጡ። ጓደኛዬ ይህን ዱብዳ በዚህ ሰዓት ስነግርህ አዝናለሁ። ሁላችንም ሟቾች ነን። መቀዳደምን በዱብዳ አይን አትዩ። 6 ወር ብቻ አለ። አንተ ያለብህ ካንሰር ከዛ በላይ አያቆይህም። ከ2 ወር በኋላ ህመሙ ይጠናብሃል። ከደቂቃዎች መንሰቅሰቅ በኋላ በቀሩ ጊዜያት ምን ለማድረግ አስበሃል? ሚስቴ ከኔ ሞት በኋላ ህይወት እንደምትቀጥል ላሳያት እፈልጋለሁ። በቀላል ምክንያት የማይነቀል አንተ የሞትክ ቀን እኔም መኖር አቆማለሁ የሚል እምነት አላት። እሱን ለመለወጥ ወደ አውሬነት እለወጣለሁ። ከጎኔ ለመሆንሽ ቃልሽን ግን እፈልጋለሁ። የሚሞት ሰውን እምቢ ማለት ማን ይቻለዋል?